እንግዲህ ለዘመናት ታፍኖ የነበረውን የልጇን እንግዲህ የብሌንን እውነታውን እንግዲህ አውቃለች ማለት ነው። ዳግም ደግሞ እንግዲህ ወላጅናቱ መሆኗን ባያቅም እንግዲህ የብሌን የእንጀራ እናት በመሆኗ እና ሽሮ እንጀራ ብልታ ልቡ ሲታየውም ስለተነጋገጡ እንግዲህ ከእገታ ለቆ ታድጓታል ማለት ነው። እንግዲህ ሰላም እንዴት እውነታውን ልታውቅ ቻለች ስትሉ እንግዲህ ሳሚ እንግዲህ ከዚህ በኋላ በቃ እንግዲህ እንትኑን ፍላሹን እንደሆነ ለእኔ ሰጥተኸኛል። ከዚህ በኋላ አቶ በኃይሉ እኔም በወንጀል መያዝ አትችልም፣ ምክንያቱም ወንጀሉን የሰራነው አብረን ስለሆነ እስከዛሬ የምታስፈራራኝ ከዚህ ላይ ያከትማል። በሰላም እውነታውን ፍርጥርጥ አድርጌ ተናግሬ እሷም ልጇን ማገኘት አለባት፣ ገነትም ከዳግም ጋር መገናኘት አለባት ብሎ እንግዲህ ሳሚ ወሰነ ማለት ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ ያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁኝ። እንግዲህ አደራ ቀጣይ ፓርቲ ይዘን እንላችሁ መተናል። ለ10 ዓመታት እንግዲህ ልጇን ለወንድሟ ለበኃይሉ ጥላ ወደ አረብ ሀገር የተሰደተችው ሰላም እንግዲህ አልጋ ባልጋ ሆኖ ባለማገኘቷ በሄደች ጊዜ 10 ዓመት ሙሉ ምንም ሰዓት ልክለት በመቅረቱ እንግዲህ እሱም ልጅቱን እንግዲህ ስቃዋን እያበላ እጇን መሬት ላይ በእግሩ እየረገጠ ውሃ በጭንቅላቷ እየደፋ እንዲሁም ምግብ ስታቀርብለት በሚጥሚጣ የሆነውን በርበሬ እንጀራ ግዴታ ባፏ እንድትቃጠል እየጋተ ካሰቃያት በኋላ ወደ ጎዳና ጥሏታል ማለት ነው። በዛን ሰዓት እንግዲህ ምንም አይነት ገንዘብ ከአረብ ሀገር ያልመጣለት መሆኑ ነው 10 ዓመት የገጠማትን ችግር ሳይትረዳ፣ ግን ዛሬ ግን አዲስ 10 ዓመት በኋላ ሀብትና ንብረት ይዛ ወደ ሀገሯ ስትገባ በቀል አዝሎና ልጇን አስጣጥፍቶ እንደ ጠበቃት የሚያሳዝን ታሪክ ያየንበት ነው። አሁን እንግዲህ ሳሚ ይህን ነገር በቃ ከዚህ በኋላ ሰላም ፍርጥርጡ ማወቅ አለባት እያለ ይገኛል። ከዛ በኋላ እንግዲህ 10 ዓመት በእስር ቤት በአረብ ሀገር ካሳለፈች በኋላ ነፃ ወጥታ ወንጀሉ እንዳልሰራች ተረጋግጦ አሰሪዋ የ10 ዓመት የደመወዟን ሰጥታት ይዛ መታ በ22 መገናኛ መኖሪያ ቤቷን ያደረገችው ሰላም እንግዲህ ልጇን ብታስፈልግም በፍጹም በኃይሉ ሊሰጣት አልቻለም። እንደውም ያ ሳይበቃው ደግሞ እሷን ለመበቀልና ሀብት ንብረቷን በገሎ እሷን አስወግዶ ለመውረስ እንግዲህ ብሌናት ብሎ በሌላ ስም እንግዲህ ቃልን አስገብቶ ቃልም እንግዲህ የገባችው ከ120% ልታገኝ ከንብረቱና እሱ 75%ን ሊወስድ በመባባል ነበር የገባችው። ሆኖም ግን ያደረገችው ሙከራ መርዙ አልተሳካላትም። በእንጀራ አድርጋ ልትሰጣትን ብትል ብሌን አይኗ ስላየ ውሃ ደፋችበት። በሻሂም አድርጋ ልትሰጣት ብትል ሻሂውንም እንዲሁ አስጣለቻት። ሌላው ቀርቶ እንግዲህ ቃል ብሌንንም ለመመረዝ ብላ ያፈላችውን ሻሂ እንግዲህ ዳግም ተደብቆ በማየቱ ሻሂውን እንዳትጠጣ አድርጎ ይቅር በለኝ ገረድ እዚህ ቦታሽ አይደለም ብዬ ተናገርኳትን ፈጣሪ ይቅር በለኝ ብሎ ያንን ሻሂ አንስቶ መሬት ላይ አፍስሶ እንደገና ቤቱ እንድታጸዳ ቢያደርጋትም ለሷ መሆኑን ዛሬ ሲነግራት ዳግም በጣም ነው የተደሰተችው። በዚህን ሰዓት እንግዲህ አሁን ሰላም ይችል ልጇን ለመፈለግ በምታደርገው ጥረት ምንም አልሳካለ ሲል ብሌንን የወርቅ ሌባ ናት ለማለት እንግዲህ የሰላምን ወርቅ ወደ እሷ ስጦታ አስመስሎ ሲሰጣት ብልጣ ጎበዟ ጠንካራዋ ብሌን ግን ያንን ወርቅ ወደ እሱ ስላደረገችበት ዛሬ እሷን ለመበቀል እሷን አንድ ነገር ማድረግ አለብኝ በሚል ነው እንግዲህ የእንጀራ እናቷ ባሉበት ቁጭ ባሉበት ሳሚ ደውሎ እናቶ ልፈልግሃለሁ፣ ፍላሹንም ሰጥተኸኛል። ከዚህ በኋላ ደግሞ እንግዲህ አንድ እችን እንጀራ እናቴ የተባለችውን የብሌንን አግትልኝ በመባል ጥሪ የደረሰበት። ሆኖም ግን ባለፈው እሷ እናቷን ይቅርበኝ ብላ በሰላም ቤት ስትሄድ ያካያት ጀምሮ ዳግም አንጀቱ እየተላወሰ ለምንድን ነው የት ነው ያየኋት፣ ለምንስ ልቤ ደነገጠ እያለ እንዲሁም እሷም ደግሞ በቤቷ ቁጭ ብላ የት ነበር ያየሁት፣ ለምንስ ነው ይሄ ልጅ ሳየው ልቤ ደነገጠው እየተባባሉ ነበርና ከዛም እንግዲህ በዚህ አይነት አይኑ በእንባ ተሞልቶ በፍጹም ይሄንማ አላደርገውም
እንደገና ደግሞ ብሌን እኮ እየወደደች ነው ያለችው። ስለዚህ እንጀራ እናቷንማ ማስወገድ የለብንም ወይንም ማሳገት የለብኝም። ነገ የኔ የፍቅር ጓደኛ ልትሆን እኮ እየቀረበች ነው በማለት እንደገና ደግሞ የራሴን እናት ሳላገኝ የሰው እናት ማስወገድ እሷን ማሳገት ለእኔ ምን ይጠቅመኛል በማለት ወደ ልቦናው በመመለስ እንግዲህ ወይዘሮ ገነትን አስጥሏት እንግዲህ ፈትቶ ወደ ቤቷ እንድትሄድ አድርጓታል ማለት ነው። እንግዲህ አቶ በኃይሉ ይህንን ነገር ሁሉ ሲያደርግ ወይዘሮ ሰላም ገንዘብ ይዛ መምጣቷን ሲሰማ ነበር። እንግዲህ የወይዘሮ ገነትም ልጇን እናቷን ማግኘት አለባት ብሌን ብላ በየአካባቢው መገናኛ 22ን ስታዳርስ አንድ መንገደኛ አግኝቶ ማንን ነው የሚፈልጉት ሲል ጠየቃት። እንደዚህ የምትባል ሴትዮ ልጇን ወደ አረብ ሀገር ጥላ ለወንድሟ ሄደች አታውቅም ሲለው መገናኛ 22 አካባቢ ቤት ሰርታ ተቀምጣለች ተባለ። በኃይሉ እንግዲህ የ10 ዓመት ደመወዟን ይዛ ስለመጣች 10 ዓመት ሙሉ ገንዘብ ስላላከችለት በበቀል የተጠበቃትን አሁን ደግሞ ንብረቷን ለመውረስ ነው እንግዲህ ያን ወዲህና ወዲህ የሚራወጠው። ይህም ሁሉ ማወቅ አለባት ብሎ ያምናል። ሳሚ ደግሞ ፎቶግራፉን አሳይቶ ዳግም እንግዲህ በልጅነቱ እናቱ ሱቅ ትልከዋለች ማለት ነው። ሱቅ ስትልከው እንግዲህ በኃይሉ ከሱቅ ከሚላክበት ላይ ጠልፎ ወስዶ ከአቅሙ በላይ ስራ እንዲሰራ በአንድ ፋብሪካ ውስጥ ቀጥሮ ለዘላለም ሲያሰራው ከቆየ በኋላ ዛሬ ግን 18 ዓመት ሲሞላው እናቱን ፍለጋ ሲጠይቀው እናቱን ሊያገናኘው ባለመቻሉ በህልሙም ተኝቶ እናቱን ሲያሰቃይበት እያየ ስለነበረ አሁን ሳሚ ይነግረኛል በማለት ነበር እንግዲህ ሳሚን ያማከረው። ያን ፎቶግራፍ አሳየው። በኃይሉ ደግሞ አስወግዳት ብዬ ለምንዴ ወይዘሮ ገነትን ለምን አላስወገድካትም የሚል ጥያቄ ሲቀርብለት እሱም ደግሞ ያለው ምንድን ነው አይ እንደማትናገር የብሌን እናት ሰላም እንደሆነች እንደማትናገር ነግሬያታለሁ ቢለውም እንዴት አመንካት በምን ታምናለህ ነበር ያለውና መግደል አለብኝ ብሎ ወደ ቤት ሂዶ በዛ ቆሳሳ ጎጆዋ ላይ እንግዲህ ገነትን አልጋ ላይ ወርሮ ሲያንገላታት ቀጥ ሲል ግድግዳው ላይ ያለው ፎቶግራፍ የራሷ ነበር እና ያን ፎቶግራፍ ደግሞ ዳግም ይዞት አይቶ ስለነበር እናቴ ይህች ናት እባክህ ታደገኝ እናቴን አገናኘኝ እያለው ስለነበረ መትረፍ አለባት ብሎ ነበር እንግዲህ እንደምንም ብሎ ያተረፋትና እንግዲህ ልጅሽን ለማግኘት ከፈለግሽ አንድ ነገር ማድረግ አለብሽ። ምክንያቱም ብሌን እናት መሆኗን ማወቅ የለባትም። ቶሎ ብላ ቃል ትመርዛትና ትግደላትና በኃይሉ ወራሽ ሲሆን ቃልም ስታገኛለች። ግን ለእኔ ምንድን ነው ጥቅሙ የሚለውን እንግዲህ ሳሚ ቆም ብሎ ካሰበ በኋላ ይህ እውነታ ሙሉ ለሙሉ ለሰላም መነገር አለበት፣ ሁሉም እናቶቻቸውን ማግኘት አለባቸው በሚል ወስኖ ነበር። ሆኖም ግን እናቲቱን አግቶ ገንዘብ የሚሰጠው እንደሌለ ማውቆታልና ዳግም ደግሞ እንጀራ የበላበትን ቤትና ትውስታ ያገኘበትን ቤት ማዳፈን ማለት ለወደፊት የራሱም እናት የማያገኛትና የሚዳፈን መሆኑን ስላመነበት ወይዘሮ ገነትን ይቅርበኝ ብሎ በድምጿ እባክህ ማነህ ምን እንድን ነው የምትፈልገው ከኔ እያለች በምታናገረው ሰዓት ድምጿ በጆሮው ሲንቆረቆር የእናትነቱን ድምፅ እያቃጭልበት ነበርና ደፍሮ ለመስጠት አሳልፎ ስላልፈለገ ፈቶ ወይዘሮ ገነትንም ሰዷታል። ሆኖም ግን በዚህን ጊዜ ፊቱ ማንነቱንም ስላላየችው ዳግም መሆኑን አላወቀችም እና ወደ ቤቷ ሄዳ ብሌን እናቴ እንጀራ እናቴ ስልክ አታነሳም የት ሄደች በማለት በመደናገጥ ወደ ቤት ስትሄድ እናቷ እንግዲህ ቤት ስታገኛት የነበረውን ሁሉ ወይዘሮ ገነት አጫወተቻት። እማዬ ከእንግዲህ ወደ ይህን ሰፈር ለቀን መሄድ አለብን፣ ምክንያቱም ብዙ የሚያጠቁን ሰዎች እየመጡ እንደሆነ ተገንዝቤያለሁ። ከዚህ በኋላ እዚህ ሰፈር ለቀን ልም ማለት አለብን ስትል ብሌን እናቷን ታማከራታለች። ወይዘሮ ገነት ግን የሰላምን እናትሽን ሁኔታ ይቅርብኝ ብዬሻለሁ፣ ምክንያቱም ተገድጄ እንደሆነ ስነግርሽ ይቅር ብለሽኛል። አሁን ደግሞ እዚህ አካባቢ ከራቅን እናትሽን ልናገኛት አንችልም። እናትሽ እርግጠኛ ነኝ እንደመጣች ከአረብ ሀገር ሰምቻለሁ። መጣችም አልመጣችም እናቴ ልትሆኝ የምትችይው አንቺ ነሽ በማለት ግልጽ አላት ነበር። ሆኖም ግን እኔም ዳግምን አንቺም እናትሽን ማግኘት አለብሽ ብላት በትውስታ ቁጭ ብላ ስታስታውስ በኃይሉ እንግዲህ ጩቤ ይዞ መጥቶ
አንቺ እኔ ልጅሽን መንገድ ላይ ሱቅ ብለሽ ስትልኪው ያስወገድኩልሽ እኔ ነኝ። አሁን ደግሞ አንቺም እዛው ሂጂና ሲኦል አብራችሁ ተገናኙ ብሎ በጮቤ ሆዷ ላይ የመታት ነገር እና የወጋት ነገር ትዝ አላትና እውነት ይሄና ረመኔ ትናንትና እኮ ከአንቺ ጋር መጥቼ ያየሁት አይደለም ጉሊቴንና ንብረቴን ቀርቶ ልጄንም ያሳጣኝ እኮ እሱ ነው። ስለዚህ የኔ ልጅ ይኖራል ብዬ የማስበው ከዛ ነው በማለት ስትላት እንግዲህ ሰላም እቺ ብሌንም እንግዲህ ከዳግም ጋር ቁጭ በማለት ስለነበረው የህይወት ታሪኩ ስታወራው ይህ ህይወት ታሪክ ከእነሱ ጋር የሚመሳሰል መሆኑን ስላወቀ እውነታን እንዲናገርላት ፈቀደችለት። ቢሆንም ግን አሁን ወደ ፍቅር ተቀይሮ ፍቅር ይዞታል ማለት ነው ከእሷ ጋር በጭራሽ ቃልን ያለችውን ነገር ቢያደርግም ይችኛዋን ለመታደግ ብሌንን ለመታደግ እንጂ ለቃል ብሎ እንዳልሆነ ቃል ብዙ ጊዜ ሲደርስባት ብዙዎችን ሰዎች ለመመረዝ እንደመጣችና አላማዋ ምንድን ነው መርዛ ምን ልታደርግ ነው ወይንስ ማንን ነው ብሌንን ነው የምትመርዘው ወይንስ እኔን ነው በማለት ነበረ ሻሂው ላይ እንግዲህ ሲቀዳ ያየው እሱን ሳይሆን ብሌንን ልትመርዝ እንደሆነ ሲገባው ከብሌን እንደሆነ ችግሩ ተረድቶታል። ሰላም እንግዲህ እስካሁን ብሌንን በፍጹም እንደ ልጇ እያየቻት ነው የምናየው። ምክንያቱም አሁን አንድ ነገር ባለቻ ቁጥር ሆዷ በጣም ይባባና ተባብላታለች። ይህም አልፎ እንግዲህ አቶ ኃይሉ ያም አልበቃው ብሎ እንደዛ ልጅቷን ሲያሰቃያትና ጎዳና ሲጥላት የነበረው ሰውዬ አሁን ደግሞ ወርቅ ሰርቀኛለች ብሎ ሲላት ግን በፍጹም እሷ ይህን ነገር ልቀበል አልችልም። ከዚህ በፊትስ ፋይሉን እንደዛ ላችሁ ያንን ደግሞ እሷ እንዳልሆነች ዳግም እንደሆነ ተረድቷል። እሷ እኮ ብሌን እኮ ለራሷ ሳይሆን ለሰው ስትል ዋሽታ የምትቀጣ ልጅ ናት። ስለዚህ ይህን ወርቅ ያደረግከው አንተ ነህና እዚህ ፊቴ ላይ እንዳይ አልፈልግም፣ ውጣልኝ፣ ከዚህ በኋላ አይኔ እንዳይ ያለችው በዚህን ጊዜ ነበር እቅዴን አበላሸችብኝ ብሎ አሁን ደግሞ እንግዲህ ብሌንን በስርቆት ወንጀል አድርጌ በወጥመድ ከትቼ አስገባታለሁ እያለ የሚጠብቀው ሰላም እንግዲህ ቀጣይ ፓርት ላይ ይህ ነገር ሁሉ ሲገላለጥ ልጇን ታውቃለች ብለን እናስባለን። እንግዲህ ዳግምም እናቱ እንደሆነች ውስጡ እየነገረው ስለሆነ ከዚህም በኋላ እሷንም አግቶ ያስቀምጣታል ወይንም ለነሳሚ አሳልፎ ይሰጣታል ብለን አናስብም። ቀጣዩን ፓርት እንግዲህ አብረን በጉጉት እናያለን። ይህን ሁሉ ያደረገው እንግዲህ በኃይሉ ለእህቱ ንብረት ለመውረስ ያደረገው ነገር ሁሉ እሱን ነገ ዙሮ አንድ ነገር እንደሚያደርገው እርግጠኛ ነኝ። በሰው የሚመኝ ሰው እንግዲህ የራሱን እንደማያጣ በሰው በተደጋጋሚ የምናየው ነገር ስለሆነ ነው። በዚህ መካከል ላይ ቃል ስትዋረድ ማየት እንፈልጋለን። መቼ ይሆን ባንልም በዚህ 2 ጊዜ 3 ጊዜ ቀናት ውስጥ እንግዲህ ትጋለጥና አይኗ ፈጦ ያን ሁሉ እንግዲህ መሬት ላይ የፈሰሰ ወጥ ብይ ላንቺ እንደገና ወንበር ላይ አትቀመጭም ውረጅ መሬት ላይ እያለ ቁም ስቅሏን ስታበላት የነበረችውን እንግዲህ ብሌንን የሰላም መሆኗን ስታቅ ምን ትላለች የሚለውን አብረን በቀጣይ የምናይ ይሆናል። ሰላምስ በእውነት ግን ይህ ሁሉ ስቃይና ፈተና ስትወስድ የነበረችው ብሌን የራሷ ልጅ መሆኗን ስትገነዘብ ምን ትል ይሆን የሚለው እናንተም ሀሳብ አስተያየት ስጡበት። ቀጣዩ ላይ እስከምንገናኝ እንግዲህ ሰላም ሁኑልኝ።